ጤና ይስጥልን ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከአዲስ ስፖርት የዩቲዩብ ቻናላችን የነሐሴ 2 2018 ዓ.ም የዕለተ ቅዳሜ የምሽቱን የዝውውር ጉዳዮችን የምንመለከትበት ፕሮግራምን እነሆ ዛሬም በድጋሚ ይዘን ወደ እናንተ ቀርበናል። ስለምታደምጡን፣ ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው ሰፋ ያሉ የዝውውር ጉዳዮችን ወደ እናንተ እያደረሰን እንደተለመደው ቆይታን እናደርጋለን። የዝውውር ገበያው አሁን እየተጧጣፈ የሚገኝበት ጊዜ ላይ ነው የሚገኘው። ትልልቆቹ የአውሮፓ ክለቦች ራሳቸውን ለማጠናከር በትልቁ እንቅስቃሴዎችን እያደረጉ እንዳለ በዝውውር ገበያው ላይ እየተመለከትን ነውና ዛሬ ደግሞ ከጠዋት ጀምሮ ሲወጡ የነበሩ የዝውውር ጉዳዮችን በተለይ ታማኝ የሚባሉ የመረጃ ምንጮች ዛሬ ከጠዋት ጀምሮ ምን አይነት የዝውውር ጉዳዮችን አወጡ የሚሉትን ጉዳዮች በስፋት ወደ እናንተ እያደረሰን ለመቆየት እንሞክራለን። ከማንቸስተር ዩናይትድ፣ ከአርሰናል፣ ከቼልሲ፣ ከሊቨርፑል ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ በጣም በርከት ያሉ የዝውውር ጉዳዮች ነው አሁን እየሰማን የምንገኘው። በተለይ የዝውውር መስኮቱ አሁን በጣም ወደ መዝጊያው በጣም እየተቃረበ እንደሚገኝ ይታወቃልና ትልልቅ ክለቦች ፈጠን ብለው ስራዎቻቸውን ለመስራት ያልተጠናከሩባቸውን ቦታዎች ለማጠናከር ትልቅ ጥረቶችን እያደረጉ እንደሚገኙ እየተመለከተ ነው። እነሱን ጉዳዮች ዛሬ እየዳሰስን እንቀጥላለን። ለምሳሌ ያክል ማንቸስተር ዩናይትድ አሁንም በአማካይ ስፍራው ላይ በጣም ትልልቅ ጥያቄዎች እየተነሱበት ነው። ይሄ ቡድን የአማካይ ስፍራውን ማጠናከር አለበት የሚለው ጉዳይ ከቀን ወደ ቀን እየጨመረ እየመጣ ይገኛል። እርግጥ ነው ኢኒዮሶች በገበያው ላይ ሌሎች ተጫዋቾችን ከማስፈረም ይልቅ በቡድን ውስጥ ባሉት ተጫዋቾች መፍትሄዎችን መፈለግና ለአማካይ ስፍራው የያዙትን በጀት ደግሞ ለሌሎች ቦታዎች ላይ ማጠናከር ላይ ትኩረት እያደረጉ እንዳለ እየሰማን ነው። ከነዚህ መካከል ግን ካርሎስ ባሌባን የተመለከተ መረጃን ዛሬ በትልቁ እየሰማን እንገኛለን። ምክንያቱም ካርሎስ ባሌባ አሁንም ቢሆን ማንቸስተር ዩናይትድን መቀላቀል አጥብቆ የሚፈልገው ጉዳይ እንደሆነ ነው በተደጋጋሚ እየተገለጸ የሚገኘው። ያው ባሌባ ዩናይትድን ባለፉት የክረምት ተጫዋቾች የዝውውር መስኮት ምናልባት እድሉ ነበረው። በተለይ ባለፈው የክረምት ተጫዋቾች የዝውውር መስኮት ወደ ማንቸስተር ዩናይትድ የመቀላቀል እድል ነበረው። ክለቡ ብራይተን ግን ተጫዋቹ ላይ የለጠፈበት ዋጋ ተጫዋቹ እንዳይዘዋወር አድርጎት እንደነበር እናስታውሳለን። ዩናይትድም የተጫዋቾች የዝውውር መስኮት ወደ መጨረሻዎቹ ቀናት አካባቢ ስለነበር ይህንን ተጫዋች ለማስፈረም ጥረቶችን ሲያደርግ የነበረው ያን ያክል ጊዜያቶችን አላገኙም ነበር። በዚህ የክረምት ተጫዋቾች የዝውውር መስኮት ግን ምናልባት ወደ ዩናይትድ ይመጣሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ነው። ነገር ግን የዘንድሮ የውድድር ዓመት የአቋም መውረድ እንደገጠመው የሚታወቅ ጉዳይ ነው። ልክ እንደ አምናው እንደነበረው የውድድር ዓመት ላይ አልነበረም። በዚህ የውድድር ዓመት ለብራይተን ኤንድ ሆቭ አልቢዮን የነበረውና በዚህ ምክንያት ዋጋውም ቀንሶ እንደነበር እናስታውሳለን። ማንቸስተር ዩናይትድም ከሱ ይልቅ ሌሎች አማራጮችን መመልከት ምርጫቸው አድርገው ነበር። ተጫዋቹ ግን አሁንም ቢሆን ማንቸስተር ዩናይትድን መቀላቀል እንደሚፈልግና ጥረቶችን እያደረገ እንዳለ ተነግሯል። ነገር ግን እንግዲህ ሰበቦችን እየደረደሩ የሚገኙት የማንቸስተር ዩናይትድ የበላይ አመራሮች አሁን ላይ ካርሎስ ባሌባንም የማስፈረም ፍላጎት እንደሌላቸው ይፋ ተደርጓል። እንደ ምክንያትነት የሚነሳው በቅርብ ጊዜ የገጠመው ጉዳት ነው ተብሏል። ያው ጉዳቱ ያን ያክል የከፋ እንዳልሆነ ሲነገር እንደነበር እናስታውሳለን። በኋላ ላይ ግን ከማንቸስተር ዩናይትድ ጉዳዮች ጋር አያይዘን በጣም በስፋት እናነሳዋለን። ሌላኛው ዩናይትድ በጣም አጥብቆ እየፈለገው የሚገኘው ተጫዋችና እየተንቀሳቀሰበት የሚገኘው ተጫዋች ሉዊስ ሆል ነው። ከሉዊስ ሆል ጋርም በተያዘ ዛሬ ወጡ በጣም ሰፋ ያሉ ዘገባዎች ያሉ። አሁንም ኒውካስል ዩናይትድ ይህንን ተጫዋች በጭራሽ የመልቀቅ እቅድ እንደሌለው ይፋ ተደርጓልና ከኒውካስል ዩናይትድ ጉዳዮች ጋር በተያዘ እንዲሁ ከሉዊስ ሆል ጋርም በተያዘ በማንቸስተር ዩናይትድ ቤት የተጫዋች የመምጣት እድሉ አለው ወይ ተስፋ አለው ወይ የሚለውን ጉዳይ ለመመልከት ጥረት እናደርጋለን። በማንቸስተር ዩናይትድ ቤት የምናነሳቸው ጉዳዮች ናቸው። ሌላኛው ከአርሰናል ጋር የተያዙ ሰፋ ያሉ ጉዳዮችን እናነሳለን። እንግዲህ አርሰናል በዚህ የክረምት ተጫዋቾች የዝውውር መስኮት ልክ እንደ አምናው ሁሉ ራሱን በትልቁ ማጠናከር የሚጠበቅበት አይነት ቡድን አይደለም። የአምና ሻምፒዮንነቱን ለማጠናከር በአምናው የሻምፒዮንነት ቡድኑ ላይ የተወሰኑ ለውጦችን ለማድረግና የተወሰኑ ጭማሪዎችን ለማድረግ ነው ጥረት እያደረገ የሚገኘው። ትልልቆቹ ተንታኞችም ሻምፒዮን ቡድኖች ሁሌም ራሳቸውን ለማጠናከር ዝግጁ ነው የሚል አይነት አቋም አላቸውና በዚህ ምክንያት አርሰናልም ራሱን ለማጠናከር ጥረት እያደረገ ነው። በተለይ በአማካይ ስፍራው ላይ የብሩኖ ጊማሬሽ መጨመር አርሰናል በአማካይ ስፍራው ላይ ያለውን ጥንካሬ እንግዲህ አሁንም በትክክል የጨመረበት ወይም ደግሞ ይበልጥ ከፍ ያደረገበት ከአምናው ይበልጥ ከፍ ያለበት ደረጃ ላይ እንደደረሰ የሚያሳዩ ነገሮችን ተመልክተናል። የብሩኖ ጊማሬሽ መምጣት ነገር ግን አሁንም ቢሆን በአርሰናል ያልተመለሱ ሁለት ጥያቄዎች ያሉ። አንደኛው የግራ ክንፍ የማጥቃት መስመሩ አሁንም የግድ መጠናከር ያለበት ነው ተብሎ ይታመናል። አሁን ከረንትሊ ካሰብነው ወይም አሁን ባለው ነገር ከተመለከተን ክሪስቶስ ዞሊስ እና ከዛ ውጪ ጋብሪኤል ማርቲኔሊ ለዛ ቦታ ትክክለኛ ወይም ለዛ ቦታ
እንግዲህ ትክክለኛ ቦታቸው የሆኑ ተጫዋቾች እንደሆኑ ይታወቃል። አሁንም በአርሰናል ቤት የሚገኙ ናቸው። ያው የጋብሪኤል ማርቲኔሊ የመውጣትና ያለመውጣት ጉዳይ በቀጣይ ጊዜያት የሚወሰን ቢሆንም ማለት ነው። ክሪስቶስ ዞሊስ ግን በዚህ የክረምት ተጫዋቾች የዝውውር መስኮት ነው ይህንን ቡድን እንደተቀላቀለ የምናውቀው። ነገር ግን የጋብሪኤል ማርቲኔሊ መውጣት በርካቶች የሚጠብቁት ነው። ከአርሰናል ጋር ይለያያል ተብሎ ይጠበቃል። የሳዑዲ አረቢያ ክለቦች፣ አንዳንድ የአውሮፓ ክለቦች፣ በተለይ የቱርክ ክለብ ጋላት ሳራይም ይህንን ተጫዋች ለማስፈረም እንቅስቃሴዎችን እንደጀመሩ የሚያሳዩ ነገሮች ያሉ። የዚህ ተጫዋች ወደፊት እጣ ፈንታ በአርሰናል ቤት የመሆን እድሉ ጠባብ ይመስላል። ከዛ ውጭ ግን አርሰናል በዛ ቦታ ላይ ጋብሪኤል ማርቲኔሊ ቢኖርም የግድ መጠናከር አለበት። ምክንያቱም ባለፈው የውድድር ዓመት በጣም ተዳክመው የታዩበት ቦታ እንደሆነ የሚታወቅ ጉዳይ ነው እና የቪኒሲዮስ ጁኒየር ዝውውር አለመሳካቱን ተከትሎ ሌሎች እጩዎችን እየተመለከቱ ይገኛሉ። አሁን ላይ ስማቸውን እየሰማናቸው የምንገኛቸው ተጫዋቾች አሉ። ነገር ግን በይበልጥ ጠንከር ብሎ አርሰናል ስሙ እየተነሳ የሚገኘው በዚህ ቦታ ላይ ከኬናን ይልዲዝ የዩቬንቱሱ ተጫዋች፣ ከሊሊማን እንጃዬ የኤቨርተኑ ተጫዋች፣ ከዛ ውጭ ከብራድሌ ባርኮላ የፓሪስ ሰን ዠርሜኑ ተጫዋች እና አንዳንድ የመረጃ ምንጮች ያው ሁሊያን አልቫሬዝ በአብዛኛው የማጥቃት መስመር ተጫዋች ቢሆንም በዚህ ቦታ ላይ መጠቀም ይችላል የሚል ግምት እንዳላቸውን እየተናገሩ የሚገኙትና አርሰናል በዚህ ቦታ ላይ የትኛውን ተጫዋች ላይ ያስፈረም ይችላል የምንመለከተው ይሆናል በዛሬ ፕሮግራማችን። ሌላኛው አርሰናል መፍታት ያለበት የቤት ስራ የዊሊያም ሳሊባ አለመኖርን ተከትሎ ለረጅም ጊዜያቶች ፕሪሚየር ሊጉ ከጀመረ በኋላ ይህንን ቡድን ላያገለግል ይችላል ተብሎ ይታመናል። ጉዳት ስለገጠመው በጣም ረጅም ረፍቶች እንደሚያስፈልጉት የሚያሳዩ ነገሮች ያሉ። እርግጥ ነው በቡድን ውስጥ ያን ያክል የተከላካይ ችግሮች ይኖራሉ ተብሎ አይጠበቅም እና ክሪስቲያን ሞስኩዌራንን ቦታ መተካት እንደሚችሉ ይታወቃል እና እንዲሁ እንደ ቤን ዋይት ያሉ ተጫዋቾችም ከዚህ በፊት በብራይተን በነበረበት ጊዜ በመሀል ተከላካይነት ነው ሲጫወት የምናውቀው። ስለዚህ ያንን ቦታ መሸፈን ይችላሉ ተብሎ ይታመናል። ነገር ግን አርሰናል አሁንም ቢሆን በተከላካይ ቦታው ላይ ተጫዋቾችን ስለማስፈረም ጥረቶችን እያደረገ ነው። ሁለት ተጫዋቾች ስማቸውን እየሰማ ነው። ሰሞኑን የክሪስቲያን ሮሜሮ እና የኤዝሬል ኮንሳ ጉዳይ ከአርሰናል ጋር ይነሳል። ያው የሮሜሮ ጉዳይ በጣም አወዛጋቢ ነገሮች ያሉት፣ ምክንያቱም ከቶትናም ወደ አርሰናል መቀላቀል በጣም ከባድ ሊሆን ይችላል ተብሎ ስለሚታመን እሱንም ጉዳይ በዛሬ ፕሮግራማችን ለማንሳት ጥረት እናደርጋለን። ሌላኛው የሊቨርፑል የዝውውር ጉዳይ የሚሆነው ከሮናልድ አሮሆ ጋር የተያዘ ጉዳይ ነው። ሮናልድ አሮሆን ለማስፈረም ከጫፍ መድረሳቸውን የሚያሳዩ መረጃዎች መስማታችን የሚታወቅ ነው። እንግዲህ ይሄ የዝውውር ድንገት ዱብ ያለ ዝውውር ነው ወይም ደግሞ ረጅም ጊዜያቶች ላይ ሊቨርፑል ተጫዋች ላይ ፍላጎት እንደነበረው የሚያሳዩ መረጃዎች አልነበሩም። ነገር ግን ሮናልድ አሮሆን ለማስፈረም አሁን መስማማታቸውና መጠናቀቁ ነገ ጠዋት ደግሞ የሕክምና ምርመራውን እንደሚያደርግ ጭምር የሚያሳዩ ነገሮች ይፋ ተደርገዋል። ቡድኑን የሚቀላቀላል ተብሎ ይታሰባል። በውሰት ነው የፈረመው። ከዛ ውጭ ደግሞ የቋሚ ስምምነትም ማድረግ የሚችሉበት አማራጭ አላቸው፣ ወይም ደግሞ በቡድን ውስጥ እንዲቆይ ማድረግ የሚችሉበት አማራጭ አላቸውና ሊቨርፑል በተከላካይ ስፍራ ላይ ማስፈረም አለበት ሲባል ነበር። ነገር ግን ተጫዋቾችን እንደማያስፈርም ነበር ሲገለጽ የነበረው በተከላካይ መስመሩ ላይ። ነገር ግን ሮናልድ አሮሆን መጨመራቸውን አረጋግጠዋል። ከዚህ ከሊቨርፑል ጉዳይ ጋር ማያይዘን ዛሬ የምናነሳቸው በጣም በርከት ያሉ ጉዳዮች ይኖራሉ። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ከቆያችሁ እነዚህንና ሌሎች ትልልቅ የአውሮፓ ክለቦችን የተመለከቱ ርዕሰ ጉዳዮችን ከኛ እያደመጣችሁ እንግዲህ ትቆያላችሁ ማለት ነው። የእናንተን የውድ ቤተሰቦቻችንን ሀሳብ አስተያየት እንቀበላለን። ውድ ቤተሰቦቻችን በተለይ ስምና አድራሻችሁን እየጠቀሳችሁ ሀሳብና አስተያየት የምታጋሩንን ውድ ቤተሰቦቻችን እንግዲህ በፕሮግራማችን መጨረሻ መልሰን ወደ እናንተ የምናደርስ ነው የሚሆነው። ሰሞኑን በነበሩን ፕሮግራሞቻችን ላይ እናንተ ውድ ቤተሰቦቻችን የሰጣችሁንን ሀሳብ አስተያየት አንዳንዶቹን ወደ እናንተ እናደርስ። የመጀመሪያው ቤተሰባችን አብዱ ሰኢድ የተባለ ቤተሰባችን ነው። ፏዴስኪ ስለ ቼልሲ ግብ ጠባቂ ዝውውር አንዳንድ መረጃዎችን አጋራን የሚል አይነት ሀሳብ ልኮልናል። ያው ቼልሲ በግብ ጠባቂ ቦታ ላይ ሰሞኑን በተለይ ከዲየጎ ኮስታ ከፖርቶ ግብ ጠባቂ ከፖርቱጋል ብሔራዊ ቡድን ግብ ጠባቂ ጋር ስሙ በትልቁ ሲነሳ እንደነበር የምናስታውሰው ጉዳይ ነው። አንዳንድ የመረጃ ምንጮች ግን ይሄ መረጃ የሐሰት ነው ብለው አስተባብለውታል። ነገር ግን ከረጅም ጊዜ በፊትም ቼልሲ ይህንን ግብ ጠባቂ ወይም የዲዮጎ ኮስታ ፈላጊ እንደሆነ በተደጋጋሚ ሲገለጽ የነበረ ጉዳይ ነው። በዚህ የክረምት ተጫዋቾች የዝውውር መስኮት ይንቀሳቀሱበታል ወይ በቀጣይ የሚጠበቅ ጉዳይ ይሆናል ተብሎ ይታሰባል። ነገር ግን ቼልሲ እንግዲህ ከዚህ ተጫዋች ጋር ግን ስሙ መነሳቱ እንደቀጠለ ነው የሚገኘው። አሁንም ግን በግብ ጠባቂ ቦታ ላይ ሮበርት ሳንቼዝ ምናልባት ሌሎች ግብ ጠባቂዎች የማይፈርሙ ከሆነ በቋሚነት የመቀጠል እድሉ ሰፊ ይሆናል ተብሎ ይታሰባል። ሌላኛው መሐመድ ሁሴን የተባለ ቤተሰባችን ነው። ፏዴ እንዴት ነክ? ዜና አቀራረብክ በጣም አሪፍ ነው። ማንቸስተር ዩናይትድ አንድ ሚድፊልደር፣ አንድ የግራ ተከላካይና አንድ አጥቂ እንግዲህ በትንሹ ማስፈረም አለባቸው፣ ያለበለዚያ ግን ከአውሮፓ ጨዋታዎችም ውጪ ይሆናል የሚል አይነት ሀሳብን የሰጠን እንግዲህ በኋላ ላይ በስፋት እናነሷለን። ሌላኛው አስኔ የተባለ ቤተሰባችን ነው። ስለ ማንቸስተር ሲቲ ጠይቆናል። ከማንቸስተር ሲቲ ጋር በተያዘ በተለይ በአማካይ ዲፓርትመንቱ ላይ ብዙ ለውጦችን እየተመለከተን እንገኛለን። ምክንያቱም ሮድሪ ወደ ባርሴሎና ለማምራት መስማማቱ የሚታወቅ ጉዳይ ነው። ስለዚህ በዚህ ምክንያት ደግሞ እንግዲህ ማንቸስተር ሲቲዎች በዛ ቦታ ላይ ተጫዋች መተካት ይኖርባቸዋል ተብሎ ይታመናል። እርግጥ ነው ቀደም ብለው የኤሊዮት አንደርሰንን ዝውውር ማጠናቀቃቸውን
እናስታውሳለን። ከዛ ውጭ ግን አሁን የሞሮኮ ብሔራዊ ቡድን ተጫዋች የሆነውን በዓለም ዋንጫው ላይ በርካቶችን ያስደነቀውን የሊሉን የ18 ዓመት ታዳጊ አዩብ ቦአዲን ለማስፈረም አሁንም ትልቅ ጥረቶችን እያደረገ እንደሚገኝ ነው የሚታወቀው። ከሱ ጉዳይ ጋር የማያይዘን ሰፋ ያሉ ጉዳዮችን እናነሳለን። ከሲቲ ጋር ያለው አዲሱ ጉዳይ ግን የሮድሪ ለመሸጥ በጣም ከጫፍ መድረስና ከዛ ውጭ ደግሞ አዩብ ቦአዲን ለማስፈረም የኤንዞ ማሬስካ ስብስብ ጥረት እያደረገ መሆኑ ነው። ከዛ ውጭ ቶተንሃሞችም ሳቪኒሆን ለማስፈረም ፍላጎት አላቸው። ቲያኒ ራይንደርስ ከኖቲንግሃም ፎረስት ጋር ስሙ እየተነሳ ነው። እነ ኦማር ማርሞሽ ክለቡን ሊለቁ ይችላሉ ተብለው የሚጠበቁ ተጫዋቾች ናቸው። በቀጣዮቹ ቀናት አዳዲስ ጉዳዮችን ከሲቲ ጋርም በተያዘ የምንሰማበት እድል በጣም ሰፊ እንደሆነ ነው የመረጃ ምንጮቹ እየተናገሩ የሚገኙት። ውድ ቤተሰቦቻችን ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። ፉአድ ባህሩ የዛሬውን የነሐሴ 2 2018 ዓ.ም የዕለተ ቅዳሜ የምሽቱን የዝውውር ፕሮግራሞች እየመራው ቆይታን ያደርጋለሁ። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልትጽፉልን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣም በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። አብራችሁኝ ቆዩ። ወደ ቀዳሚው ርዕሰ ጉዳያችን እናምራ። ውድ ቤተሰቦቻችን እያደመጣችሁን ስለሆነ ከልብ አድርገን ነው የምናመሰግነው። የዝውውር ጉዳዮችን በስፋት የምናነሳበትን ፕሮግራም ነው እያደመጣችሁ የምትገኙት። እንደተለመደው ያላችሁን ሀሳብና አስተያየት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በቅድሚያ የምናደርገው የማንቸስተር ዩናይትድ የተወሰኑ ጉዳዮችን ነው። ዩናይትዶች በክረምት ተጫዋቾች የዝውውር መስኮት በትልቁ ስራ ከሚበዛባቸው ክለቦች አንደኛው ተደርጎ ቢቆጠርም ነገር ግን እስካሁን ያደረጋቸው ዝውውሮች ግን ደጋፊዎቹን እያስደሰተ አይመስልም። ደጋፊዎች አሁንም ከዚህ የተሻለ ነገርን ወይም ከዚህ የተሻለ እንቅስቃሴን በዝውውር ገበያው ላይ እንደሚጠብቁ ነው የመረጃ ምንጮች እየተገለጸ የሚገኘው። በተለይ ደግሞ አንዳንድ ደጋፊዎች ጭምር በይፋ ሀሳቦቻቸውንና ተቃውሞቻቸውን እየገለጹ ይገኛሉ። ሰሞኑን ማርክ ጎልብሪች የማንቸስተር ዩናይትድ ደጋፊ ቀንደኛ ደጋፊ እንደሆነ የሚታወቀው ሰው የማንቸስተር ዩናይትድ አመራሮችን በትልቁ እየተቸ እንደሚገኝ ጭምር ነው እየተገለጸ የሚገኘውና በዚህ ክረምት ተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ የሚጠበቅበትን ያክል ዝውውሮችን እያደረገ እንዳልሆነ፣ በተለይ በሚቀጥለው የውድድር ዓመት የአውሮፓ ቻምፒየንስ ሊግ ውድድር የሚጠብቀው ፕሪሚየር ሊጉ ላይ መፎካከር የሚፈልግ ክለብ እንደዚህ አይነት ትንንሽ ዝውውሮችን ብቻ ማድረጉ በጣም አሳዛኝ እንደሆነ ጭምር እየተናገረ ይገኛልና ዩናይትዶች በቀጣዮቹ ቀናቶችስ የትኞቹን ዝውውሮች ለማድረግ ጥረቶችን ያደርጋሉ የሚለው ጉዳይ የበርካታ የዩናይትድ ደጋፊዎች ጥያቄ እንደሆነ ነው የሚገለጸው። አሁንም ትልልቅ ስሞች እንግዲህ አሁንም መነሳታቸውን ይቀጥላሉ ተብሎ እንደሚታሰብ ነው የመረጃ ምንጮቹ እየጠቆሙ የሚገኙት። ለምሳሌ ያክል አሁንም ከካርሎስ ባሌባ ጋር ያለቀ ጉዳይ አይመስልም። ማንቸስተር ዩናይትድ አሁንም እንቅስቃሴ ሊያደርግ እንደሚችል የሚያሳዩ መረጃዎች እየወጡ ይገኛሉ። እርግጥ ነው ተጫዋቹ ነው ትልቅ ጥረት እያደረገ እንዳለ እየሰማን የምንገኘው። ማንቸስተር ዩናይትድን መቀላቀል በጣም በትልቁ የሚፈልገው ጉዳይ እንደሆነ ከዚህ በፊትም ሲገለጽ ነበር። ባለፈው የክረምት ተጫዋቾች የዝውውር መስኮት ዩናይትዶች በተለይ በአሰልጣኝ ሩበን አሞሪም እየተመሩ የአማካይ ስፍራቸውን ለማጠናከር በጣም ከሚፈልጓቸው ተጫዋቾች መካከል አንደኛው ነበር ይህ ተጫዋች ማለትም ካርሎስ ባሌባ። ነገር ግን ባለፈው የክረምት ተጫዋቾች የዝውውር መስኮት ክለቡ የለጠፈበት ዋጋ ግን እጅግ በጣም ከባድ እንደነበር የምናስታውሰው ጉዳይ ነው። ብራይተን ይህንን ተጫዋች ለመልቀቅ በጣም ከፍተኛ የሚባሉ ገንዘቦችን ሲጠይቅበት እንደነበር እናስታውሳለን። በዚህ ምክንያትም ዩናይትዶች ዝውውሩን ሳያደርጉ እንደቀሩ እናስታውሳለን። ነገር ግን አንድ የመረጃ ምንጭ በተለይ ቁጥራዊ መረጃዎችን በማውጣት የሚታወቀው ኦፕታም በዚህ የውድድር ዓመት ምናልባት በፕሪሚየር ሊጉ ፍሎፕ ካደረጉ ወይም ደግሞ አቋማቸው በተወሰነ መልኩ ወርደው ከተመለከትናቸው የፕሪሚየር ሊግ ተጫዋቾች ካለፈው የውድድር ዓመት አቋማቸው በዚህ የውድድር ዓመት የተወሰነ ዝቅ ያለ አቋምን ካሳዩ ተጫዋቾች መካከል ከቶፕ 10 ውስጥ ይህንን ተጫዋች አካቶታል። ካርሎስ ባሌባ አምና እንደነበረው ብቃቱ አይደለም ዘንድሮ ያሳየው የሚል አይነት ቁጥራዊ መረጃን ይፋ አድርጓል። ከዛ ውጪ የገበያ ዋጋውን በተወሰነ መልኩ መቀነሱ የሚታወስ ጉዳይ ነው። ይሄ ብቻ አይደለም ቅናሽ ያሳየው የማንቸስተር ዩናይትድ ፍላጎትም እዚህ ተጫዋች ላይ የነበረው ፍላጎትም እንደቀነሰ ጭምር ይፋ ተደርጓል። ዩናይትዶች በዚህ የክረምት ተጫዋቾች የዝውውር መስኮት የአማካይ ስፍራ እጩዎቻቸውን ይፋ ሲያደርጉ ምናልባት ዝቅ ያለ ደረጃን ከተሰጣቸውና ሊስት ውስጥ ካሉ ተጫዋቾች መካከል አንደኛው ነው ካርሎስ ባሌባ። ነገር ግን አሁን ላይ የሚፈልጓቸው ተጫዋቾች በሙሉ በአብዛኛው አሁን ላይ ማግኘት የሚቻሉ አይደሉም። ለምሳሌ ያክል ሳንድሮ ቶናሊ ለማስፈረም ፍላጎት ነበራቸው፣ ወደ ቶትናም አመርቷል። ኤሊዮት አንደርሰንን የማስፈረም ፍላጎት ነበራቸው፣ እሱም ይሆን ወደ ማንቸስተር ሲቲ መዘዋወሩን እናስታውሳለን። ብሩኖ ጊማሬሽ አርሰናልን ተቀላቅሏል። አሌክስ ስኮት ከክለቡ የሚለቅ አይመስልም፣ ቢለቅ እንኳን ቼልሲን የመቀላቀል እድል ነው ሊኖር የሚችለው ተብሎ ይታመናል። ኦሪዮል ሹዋሜኒ እዛው በሪያል ማድሪድ ለመቆየት ምርጫው እንዳደረገ ይታወቃል። እና አብዛኞቹ በማንቸስተር ዩናይትድ ቤት የሚፈለጉ የነበሩ የአማካይ ስፍራ ተጫዋቾች ዩናይትድ ሳያስፈርማቸው ቀርተዋል። እንደውም በአብዛኛው ግምት ያልተሰጣቸው ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ያስፈርማቸዋል ተብሎ የማይጠበቁ ሁለት ተጫዋቾችን ነው
ያስፈረመው። እርግጥ ነው ጥሩ ዝውውሮች ሊሆኑ ይችላሉ፣ ነገር ግን ዩናይትድ ከዛ የተሻሉ ዝውውሮችን ያደርጋል ተብሎ በርካቶች ጠብቀው ነበርና አሁንም ቢሆን 3 የአማካይ ስፍራ ተጫዋቾች ቃል የተገባለት የዩናይትድ እንግዲህ ደጋፊ ቀጣይ ደግሞ ሶስተኛው የአማካይ ስፍራ ተጫዋች የትኛው ይሆናል የሚለው ጥያቄዎችን እያስነሳ በነበረበት ሰዓት ነው የማንቸስተር ዩናይትድ አመራሮች ሶስተኛ የአማካይ ስፍራ ተጫዋች የማስፈረማቸው ነገር አጠራጣሪ እንደሆነ አንዳንድ የመረጃ ምንጮች እየተናገሩ የሚገኙትና ይሄ ደጋፊውን ጭራሽ እንዳበሳጨው ጭምር ነው እየተገለጸ የሚገኘው። ትናንትናና ዛሬ እየወጡ የሚገኙ መረጃዎች ግን ካርሎስ ባሌባ ዩናይትድ እንዲያስፈርሙ በጣም ትልቅ ጥረት እያደረገ እንደሚገኝ፣ ብራይተን ላይ ጫናዎችን እያሳደረ እንደሚገኝ የሚጠቁሙ መረጃዎች ይፋ ተደርገዋል። ከዚህ በፊትም ሲገለጽ እንደነበረው ከዚህ ተጫዋች ጋር በተያያዘ ማለት ነው የዩናይትድ ተጫዋቾችን በተለይ በሀገሩ የሚያውቃቸውን ለምሳሌ በካሜሮን ብሔራዊ ቡድን የሚያውቃቸውን እነ ብሪያን ኤምቤሞን ከዛ ውጪ አንድሬ ኦናናን ጭምር ስለ ማንቸስተር ዩናይትድ ሕይወትና ስለ ማንቸስተር ዩናይትድ ስለ ክለቡም ጭምር በደንብ ሲጠይቃቸው እንደነበር ከዛ ውጪ ከአንዳንድ የማንቸስተር ዩናይትድ ተጫዋቾች ጋርም ጭምር ኮንታክቶች እንደነበሩት ወይም ንግግሮች እንደነበሩት ጭምር የሚያሳዩ መረጃዎች በተደጋጋሚ ሲወጡ ተመልክተን ነበር። ይሄ ተጫዋች ምን ያክል ለማንቸስተር ዩናይትድ የመጫወት ፍላጎት እንዳለው የሚጠቁም አይነት ሀሳብ ነበር። ነገር ግን የዩናይትድ አመራሮች ግን እዚህ ተጫዋች ላይ እንቅስቃሴዎችን ማድረግን አልፈለጉም ነበር። አሁን ግን ተጫዋቹም በጣም በትልቁ ለመፈረም ወይም ወደ ማንቸስተር ዩናይትድ ለመምጣት ፍላጎት ማሳየቱን ተከትሎ እንዲሁ ደግሞ ማንቸስተር ዩናይትድ ሶስተኛ የአማካይ ስፍራ ተጫዋች ማስፈረም አለበት በሚባልበት በዚህ ሰዓት ይህንን ተጫዋች ሊመለከቱ የሚችሉበት ድጋሚ እድሉ እንደሚኖር ይታመናል። ነገር ግን ትልቁ እንቅፋት ሊሆን የሚችለው ሰሞንኛ የገጠመው ጉዳት እንደሆነ ይፋ ተደርጓል። ጉዳት እንደገጠመው ይፋ ተደርጓል። ያው ያን ያክል ከባድ የሚባል ጉዳት እንዳልሆነ ምናልባት የመጀመሪያዎቹን የፕሪሚየር ሊግ ሳምንታት ብቻ ላይኖር እንደሚችል የሚያሳዩ ነገሮች ቢመለከቱም ነገር ግን የተወሰነ ደረጃ ያ ጉዳት ማንቸስተር ዩናይትድ ተጫዋቹን ከማስፈረም ጋር በተያያዘ የተወሰኑ መቀዛቀዞችን እንዲያሳዩ ያደርጋቸዋል ተብሎ እንዲጠበቅ አድርጓል። ስለዚህ የባሌባ ጉዳይ በቀጣይ በማንቸስተር ዩናይትድ ቤት በጣም የሚጠበቅ ይሆናል ተብሎ ይታሰባል። ሌላኛው ማንቸስተር ዩናይትድ ምናልባት በአማካይ ስፍራ ላይ ሲመለከታቸው የነበሩ 2 የሪያል ማድሪድ ተጫዋቾች እንደነበሩ እናስታውሳለን። ኦሪዮል ሹዋሜኒ እና ኤድዋርዶ ካማቪንጋ እነሱን የማግኘት እድሉ አሁን በጣም ጠባብ እንደሆነ ይፋ ተደርጓል። ያው የማግኘት እድሉ በጣም ዝቅ ያለ ነው። እንደውም የማድሪድ አመራሮች በዚህ የክረምት ተጫዋቾች የዝውውር መስኮት ሹዋሜኒን ስለመሸጥ አንድም ጊዜ አስበን አናውቅም ሲሉ ጭምር ሰሞኑን በነበረ አንድ ፕሮግራም ላይ ሲናገሩ ሰምተናቸዋል። እንደውም ኤድዋርዶ ካማቪንጋ ሊሸጥ የሚችልበት እድሉ እንደነበርና ካማቪንጋም ቢሆን የመውጣት ፍላጎት አለማሳየቱን ተከትሎ በክለቡ እንዲቆይ መደረጉ የሚያሳዩ ነገሮች ያሉ፣ ግን ቹዋሜኒ በጭራሽ የመልቀቅ እድሎች የሉትም የሚል መረጃ ነው የተነገረው። በዛ ላይ ደግሞ ሪያል ማድሪድ በዚህ ክረምት ምናልባት የአማካይ ስፍራ ተጫዋች ሊቀንስ የሚችለው ሮድሪን ቢያስፈርም እንደነበር ይታወቃልና ሮድሪ ደግሞ ከሪያል ማድሪድ ይልቅ አሁን ባርሴሎናን መርጧል። ስለዚህ ሪያል ማድሪዶች አሁን ያሏቸውን የአማካይ ስፍራ ተጫዋቾችን ይዘው መቆጠብና መጠበቅ እንደሚፈልጉ ነው እየተገለጸ የሚገኘው። በዚህም ማንቸስተር ዩናይትድ ሁለቱን የሪያል ማድሪድ ተጫዋቾች የማግኘት እድላቸው ጠባብ እንደሆነ ነው እየተገለጸ የሚገኘው። ስለዚህ ዩናይትድ በቀጣይ የአማካይ ስፍራ ሶስተኛ ፈራሚን የሚፈልግ ከሆነና የሚያስፈርም ከሆነ ምናልባት ሌሎች አማራጮች ይኖሩት ይሆናል። ነገር ግን በአብዛኛው በክለቡ ደጋፊዎች ዘንድ ባሌባ የተሻለ አማራጭ ይሆናል ብለው ያምናሉ። አሁን ላይ ከሚታሰቡት አማራጮች እነ ታይለር አዳምስ በቦርንመዝ የሚጫወተው ተጫዋች በማንቸስተር ዩናይትድ ሌላኛው እቅድ ውስጥ ያለ ተጫዋች ነው። ከዛ ውጪ ሳንደርበርግም ጭምር ፉላም የሚጫወተው ተጫዋችም በማንቸስተር ዩናይትድ እቅድ ውስጥ ካሉ ሌሎች የአማካይ ስፍራ ተጫዋቾች ተደርገው ቢጠቀሱም ባሌባ ግን የተሻለው አማራጭ ተደርጎ ሊቆጠር እንደሚችል፣ ከዛ ውጭ ደግሞ የዩናይትድ አዲሶቹ ባለቤቶች የኢኒዮሶች ማለት ነው ከዚህ በፊት በነበረው የዝውውር መስኮቶች ላይ ወይም ደግሞ በዚህ የክረምት ተጫዋቾች የዝውውር መስኮትም ጭምር ለክለቡ በጣም ፍቅር ያለው ወይም ክለቡን መቀላቀል የሚፈልግ ተጫዋች ላይ ትኩረት እንደሚያደርጉ ይታወቃልና ባሌባ ያ ነገር በትክክል የሚገልጹ አይነት ተጫዋች ተደርጎ ይቆጠራል። ዩናይትድ ለመቀላቀል የማይፈነቅለው ድንጋይ እንደሌለም ከዛ ውጭ ክለቡን ማስገደድ ካለበትም ያንን ለማድረግ ዝግጁ የሆነ ተጫዋች ተደርጎ እንደሚቆጠር ነው የተገለጸው። በቀጣይ ከማንቸስተር ዩናይትድ የአማካይ ስፍራ ጋር በተያያዘ ምን አይነት አዳዲስ ጉዳዮች ይፈጠራሉ የምንጠብቀው ጉዳይ ነው። ሌላኛው ማንቸስተር ዩናይትድ የግራ ፉልባኩን ማጠናከር እንዳለበት ያመኑ ይመስላሉ። በተለይ በሚቀጥለው የውድድር ዓመት በጣም በርከት ያሉ ጨዋታዎች ከመኖራቸው ጋር በተያያዘ እንደዚህኛው የውድድር ዓመት በጣም ዝቅ ያሉ የጨዋታ ጊዜያቶች ብቻ አይኖራቸውም። በ3 እና በ4 ቀናት ልዩነት በጣም በርከት ያሉ ጨዋታዎችን ሊያደርጉ የሚችሉባቸው እድሎች በጣም ሰፊ ናቸው። ምክንያቱም የአውሮፓ ቻምፒየንስ ሊግ ውድድር አለባቸው። እንደ ዘንድሮ በካራባኦ ካፕ ወዲያው ይሰናበታሉ ተብሎ አይጠበቅም። በኤፍኤ ካፕም እንደ አምናው በጣም አነስ ያሉ ጉዞዎችን ብቻ ያደርጋል ተብሎ አይጠበቅም። ረጅም ጊዜያቶችን ሊጓዝ ይችላል ተብሎ የሚጠበቅ ቡድን ነው። ከዛ ውጪ በእንግሊዝ ፕሪሚየር ሊግም ትልቅ ፉክክርን ያደርጋል ተብሎ ስለሚጠበቅ የግራ ፉልባኩን በደንብ ማጠናከር ይኖርበታል። ሉክ ሾውን ብቻ በዛ ቦታ ላይ ይዞ መቀጠል
በጣም ሪስኪ ሊሆን እንደሚችል በርካቶች ያምናሉ። እርግጥ ነው በዛ ቦታ ላይ ማገልገል የሚችሉና ፓትሪክ ዶርጉ ይኖራሉ ተብሎ ይታሰባል። ያው ግን ዶርጉ ከግራ ፉልባክነቱ ይልቅ ወደ ማጥቃቱ ጠጋ ብሎ ሲጫወት ደግሞ ጥሩ ነገሮች እንዳሉት ይታመናልና የዩናይትድ አመራሮች በትልቁ ይህንን ቦታ መጠናከር አለበት ብለው ከሚያስቧቸው ቦታዎች መካከል ዋነኛው እንደሆነ የመረጃ ምንጮቹ እየተናገሩ ይገኛሉ። ስለዚህም በዚህ ቦታ ላይ የሚፈልጓቸው በርከት ያሉ አማራጮች አሉ። ሉዊስ ሃል አንደኛው ነው። የማግኘት እድላቸው ጠባብ እንደሆነ በተደጋጋሚ ቢገለጽም ምክንያቱም ተጫዋቹ ከአሰልጣኝ ከዚህ በፊት ኒውካስል ዩናይትድ አሰልጣኝ ከነበሩት ኤዲ ሃው ጋር በጣም ግጭት ውስጥ ገብቶ እንደነበር ክለቡን መልቀቅ የሚፈልገው እሱ ክለብ ውስጥ መቀጠል የሚፈልግ ከሆነ ወይም ኤዲ ሃው በክለቡ የሚቀጥል ከሆነ የሉዊስ ሃል መውጣት በጣም የሚጠበቅ እንደነበር የሚታወቅ ጉዳይ ነው። ነገር ግን አሁን አሰልጣኝ ኤዲ ሃው ከክለቡ ጋር ተሰናብተዋል። ማቲያስ ጄሻኤል ይህንን ቡድን መረከባቸው የሚታወስ ነው። ሉዊስ ሃል ኒውካስል ዩናይትዶች ቀረን የሚሉት ኮከባቸው እንደሆነ እየተገለጸ ነው። ሳንድሮ ቶናሊ፣ አንቶኒ ጎርደን ከዛ ውጭ ደግሞ ብሩኖ ጊማሬሽ ክለቡን ለቀው ከወጡ በኋላ ቀጣዩ ሱፐርስታር ይሄኛው ተጫዋች ተደርጎ ይቆጠራል በኒውካስል ዩናይትድ ቤት። ስለዚህ ይህንን ወሳኝ ተጫዋቻቸውን በዚሁ በተመሳሳይ የክረምት ተጫዋቾች የዝውውር መስኮት ልክ 3 ወሳኝ ተጫዋቾቻቸውን በለቀቁበት መንገድ ይህንን ተጫዋች በአንድ የክረምት ተጫዋቾች የዝውውር መስኮት የማጣት ምንም አይነት ፍላጎት የላቸውም። አዲሱ አሰልጣኝ ማቲያስ ጄሻኤልም ይህንን ተጫዋች እንደ ዋና ኮከባቸው እንደሚመለከቱትና በክለቡ ቢቀጥል በጣም ደስ እንደሚላቸው ጭምር ነው እየተገለጸ የሚገኘው። ስለዚህ ሉዊስ ሃልን የማግኘት እድላቸው ጠባብ ሆኗል። ምንም እንኳን ማንቸስተር ዩናይትድ ኒውካስል የሚፈልገውን ያክል ገንዘቦች ጋር መጠጋት ቢችል ማለት ነውና የማግኘት እድላቸው ጠባብ እንደሆነ እየተገለጸ ይገኛል። ስለዚህ እዚህ ተጫዋች ላይ ማግኘት የማይችሉ ከሆነ ቶሎ ጊዜያቶችን ከማጥፋት ቶሎ ወደ ሌሎች ተጫዋቾች ውሳኔዎችን መወሰን ይጠበቅባቸዋል ተብሏል። ዳቪድ ኦርነስቲን የሚሰማውን ተናግሯል። በዚህ የክረምት ተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ ይህንን የኒውካስል ዩናይትድ ተጫዋች ሉዊስ ሃልን የማስፈረም ነገራቸው በጣም አጣብቂኝ ይመስለኛል ወይም የሚሳካ አይመስለኝም ሲልም ጭምር ተናግሯል። እንደ ምክንያትነት የሚነሳው ዩናይትድን መቀላቀል ሳይፈልግ ቀርቶ አይደለም ተጫዋቹ፣ ነገር ግን ኒውካስል ዩናይትድ ሌላ ወሳኝ ተጫዋቹን በዚህ የክረምት ተጫዋቾች የዝውውር መስኮት የማጣት ምንም አይነት ፍላጎት ካለመኖሩ ጋር በተያዘ እንደሆነ ነው እየተናገረ የሚገኘውና ዩናይትድ ሌሎች አማራጮችን መመልከት ይኖርበታል ተብሎ ይታሰባል። ያው ሁለተኛ አማራጭ አድርገው ያሰቡት የነበረው ማይልስ ሉዊስ ስኬሊንም በተደጋጋሚ አንስተነዋል። ይህንንም ተጫዋች የማግኘት እድላቸው ጠባብ ይመስላል። ምክንያቱም አርሰናሎች ይህንን ተጫዋች ማቆየት ነው የሚፈልጉት። በተለይ በአማካይ ስፍራው ላይ አምና በመጨረሻዎቹ ጨዋታዎች ላይ ያሳየው አቋም፣ ከዛ ውጭ ደግሞ ማርቲን ዙቢሜንዲ ምናልባት በዚህ የክረምት ተጫዋቾች የዝውውር መስኮት ከክለቡ ጋር ሊለያይ የሚችልበት እድሉ እንዳለ እየተነገረ ነው። ያን ያክል ትልቅ እድል እንኳን ባይሆን በተለይ ጉማሬሽ መምጣቱ የማርቲን ዙቢሜንዲን የጨዋታ ደቂቃዎች ያሳጥረዋል ወይም ይገድበዋል ተብሎ ስለሚታመን በመጨረሻዎቹ ሳምንታት ምናልባት በጣም ፈላጊዎች እንዳሉት ይታወቃል። ለምሳሌ ያክል የቼልሲው አሰልጣኝ ቻቪ አሎንዞ ይህንን ተጫዋች በጣም ያደንቀዋል። በሪያል ሶሴዳድ የታዳጊ ቡድን አሰልጣኝ በነበረበት ጊዜ ጭምር ይህንን ተጫዋች ያውቀዋል እና አሁንም ቢሆን ተጫዋች ወደዚህኛው ወደ ስታንፈርድ ብሪጅ ለማምጣት ፍላጎት አለው። ወደ ማድሪድ በአሰልጣኝነት በሄደ ጊዜ ያኔም ይህንን ተጫዋች ለማምጣት ሞክሮ ነበር። ያኔ አርሰናል ቀድሞ እንደወሰደባቸው የሚታወስ ጉዳይ ነው። ነገር ግን አሁን የመሰለፍ እድሎችን ሊያገኝ ይችላል ተብሎ ስለሚታመን ወደዚህ ተጫዋች እንቅስቃሴ ሊገቡ የሚችሉበት እድሉ እንዳለ ተነግሯል። ዩናይትዶች ግን በአጠቃላይ ሉዊስ ሆልንም ማይልስ ሉዊስ ስኬሊንም የሚያጡ ከሆነ ስለዚህ ሌላ ተጫዋቾችን መፈለግ ይኖርባቸዋል። አንቶኒ ሮቢንሰንን የመሳሰሉ ሌሎች ተጫዋቾችንም መመልከት እንዳለበት ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ከዩናይትድ ጋር የተያዙ ሌሎች ርዕሰ ጉዳዮችና ሌሎች የዝውውር ጉዳዮች ሲኖሩ ደግሞ ተከታትለን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ወደ ቀጣይ ርዕሰ ጉዳዮችን እናምራ። ውድ ቤተሰቦቻችን የአርሰናልን ጉዳይ ደግሞ እንመልከት። አርሰናል በክንፍ መስመር ላይ ተጫዋቾችን በማስፈረም ጉዳይ ላይ አሁንም በትልቁ የተጠመደ ቡድን እንደሆነ ይታወቃል። ያው የቪኒሲዮስ ጁኒየር ሳይሳካ ከቀረ በኋላ የቪኒሲዮስ ጁኒየር ጉዳይ አሁንም የግድ ሌሎች ተጫዋቾችን እዚህ ቦታ ላይ መመልከት ይጠበቅበታል። ምክንያቱም ባለፉት የውድድር ዓመታት ያለፈውን የውድድር ዓመት ብቻ ሳይሆን 2025-26 የውድድር ዓመት ብቻ ሳይሆን ከዛ በፊት በነበሩት የውድድር ዓመታትም አርሰናል በአብዛኛው ጥገኛ የሚሆነው በቀኝ የማጥቃት ክፍሉ ላይ ነው። በተለይ በቡካዮ ሳካ በኩል በጣም ጥገኛ እንደሆነ ከዚህ በፊት ተደጋግሞ የተገለጸ ጉዳይ ነው። ከዛ ውጪ አምና በነበረው የክረምት ተጫዋቾች የዝውውር መስኮት ደግሞ አርሰናል አብዛኛዎቹን ቦታዎች ሲያጠናክር፣ በተለይ እያንዳንዱን ቦታዎች በማጠናከር ሲያሳልፍ፣ እያንዳንዱ ቦታዎች ላይ ተጫዋቾችን በማምጣት ግብ ጠባቂ ላይ፣ ተከላካይ ስፍራ ላይ፣ አማካይ ስፍራው ላይ፣ በቀኝ የማጥቃቱ ክፍል ላይ፣ ከዛ ውጪ የፊት መስመር አጥቂ ላይና 10 ቁጥር ቦታ ላይ ተጫዋቾችን በማምጣት ሲያጠናክሩ ብቸኛው ተቻለ ያደረጉት ቦታ ይሄኛው ቦታ እንደሆነ ይታወቃል። የግራው የማጥቃት ክፍል ላይ እርግጥ ነው እዛ ቦታ ላይ ሊጫወቱ ወይም ሊሞከሩ ይችላሉ ተብሎ የሚታሰቡ ተጫዋቾች በአብዛኛው ባህሪያቸው የ10 ቁጥር ተጫዋቾች ቢሆኑም እና ኤብሪቼ ኢዜ እንግዲህ ቢመጣም ነገር ግን በትክክል ያንን የግራውን የማጥቃት ክፍል የሚያግዝ አይነት ተጫዋች ተደርጎ አልተቆጠረም። ወይም ደግሞ በዛ ቦታ ላይ የሚጫወት ቲፒካል የዛ ቦታ ተጫዋች ተደርጎ አይቆጠርም። ከዛ ውጪ ኖኒ ማንዱዌኬም እንዲሁ
በአብዛኛው የቀኝ ክንፉ ላይ የሚጫወት ተጫዋች ቢሆንም በአንዳንድ ጨዋታዎች ላይ ግን በግራው የማጥቃት ክፍል ላይ ሲሰለፍ የምናስታውሰው ጉዳይ ነው። ነገር ግን ለዛ ቦታ ትክክለኛው ተጫዋች ነው ተብሎ ግን አይቆጠርም እና በዚህ ቦታ ላይ የግድ ተጫዋቾች መምጣት እንዳለባቸው የተለያዩ የመረጃ ምንጮች ሲያሳዩ ነበር እና በዚህ የክረምት ተጫዋቾች የዝውውር መስኮት ብዙ ማጠናከሮች አይፈልግም አርሰናል እና በይበልጥ ዋና ትኩረት ሰጥቶ የሚንቀሳቀስበት የክረምት ተጫዋቾች የዝውውር መስኮት ቦታ ይሄኛው ቦታ ይሆናል፣ የግራው የማጥቃት ክፍል ይሆናል የሚሉ ግምቶች በትልቁ ሲነሱ ነበር። እርግጥ ነው ከመጀመሪያው ጀምሮም ያንን እንቅስቃሴ ሲያደርጉ ነበር፣ በተለይ በ10 ቁጥር ሚና ላይ በአብዛኛው ሲጫወት የምናውቀው። ነገር ግን በሁለቱም ክንፍ መስመሮች ላይ መጫወት የሚችለው ሞርጋን ሮጀርስን ነበር ለመጀመሪያ ጊዜ ለማስፈረም በጣም ትልቅ ጥረት አድርገው እንደነበር የምናስታውሰው። ተጫዋቹም አርሰናል የገባ ይመስል ነበር። ነገር ግን በዝውውር ገበያው ላይ እስከ መጨረሻው ይፋ እስኪደረግ ድረስ የሚፈጠሩት ነገሮች አይታወቁም እና ቼልሲ ይህንን ተጫዋች ማስፈረሙን ወይም ማረጋገጡን የምናስታውሰው ጉዳይ ነው። ከዛም በመቀጠል ሌሎች ተጫዋቾችንም ለማምጣት እንዲሁ አርሰናሎች ትልቅ ጥረቶችን አድርገዋል። ለምሳሌ ያክል ቪኒሲዮስ ጁኒየርን ለማስፈረም በጣም ትልቅ ጥረት እንዳደረጉ የምናስታውሰው ጉዳይ ነው። ቪኒሲዮስ ጁኒየርን እንግዲህ ከሪያል ማድሪድ እንግዲህ ለማምጣት በጣም ትልቅ ጥረቶችን አድርገዋል። ተጫዋቹ ኮንትራቱን ላያራዝም ይችላል የሚል ግምቶች በትልቁ ሲወጡ እንደነበር ይታወሳል። አብዛኞቹ ግምቶች ግን ምናልባት ተጫዋቹ በዛው በክለቡ የሚቀጥልበት እድል በጣም ሰፊ እንደሆነና ምናልባት አርሰናልን ደሞዙን መጨመሪያ አይነት መንገድ አድርጎ ሊቆጥረው እንደሚችል ወይም ያንን ሊያደርግ እንደሚችል የሚያሳዩ ነገሮች ነበሩ። ነገር ግን በአርሰናልና በቪኒ መካከል ያለው ኮንታክት ግን ወይም በአርሰናልና በቪኒ ወኪሎች መካከል የነበረው ንግግር ግን በጣም እውነተኛ ንግግሮች እንደነበሩ፣ ከዛ ውጭ አንድሪያ ቤርታ ከሮክኔሽን ጋር በጣም ጥሩ የሚባሉ ድርድሮችን እንዳደረጉ፣ አርሰናል በፕሪሚየር ሊጉ ታሪክ ተደርጎ የማይታወቅ አይነት ነገሮችን ጭምር ለቪኒሲዮስ ጁኒየር ለማድረግ ዝግጁ እንደነበሩ ጭምር የአርሰናል አመራሮች ይሄ ዝውውር ይፈጸም እንጂ መክፈል ያለብንም ነገር በሙሉ እንከፍላለን፣ ደሞዙን ጭምር ለሱ ሲሉ የአርሰናል የደሞዝ ስኬል ጭምር ለማናጋት ጭምር ሁሉ ዝግጁ እንደነበሩ የሚያሳዩ መረጃዎችን ነበር በተደጋጋሚ ስንመለከት የነበረው። በመጨረሻም ግን እንደሚጠበቀው ተጫዋቹ በዛው በሪያል ማድሪድ ኮንትራቱን ማራዘም ምርጫ ማድረጉን የምናስታውሰው ጉዳይ ነውና እንግዲህ የሱ ጉዳይ አለመሳካቱን ተከትሎ አሁን ላይ አርሰናል ሌሎች የክንፍ መስመር ተጫዋቾችን የግድ መመልከት አለበት። ምክንያቱም ክሪስቶፍ ዞሊስን አምጥተዋል በዚህ የክረምት ተጫዋቾች የዝውውር መስኮት። እንግዲህ ይህኛው ተጫዋች ብዙ ልምዶችን የሚፈልግ አይነት ተጫዋች ነው። በተለይ በእንግሊዝ ፕሪሚየር ሊግ ያው ከዚህ በፊት ተጫውቶ እንደሚያውቅ እናውቃለን በኖርዊች ሲቲ። ነገር ግን በትልቅ ደረጃ በእንግሊዝ ፕሪሚየር ሊግ ተጫውቶ የሚያውቅ አይነት አይደለም። አምና ደግሞ ከቤልጂየም ሊግ ነበር ተጫውቶ ዘንድሮ ወደ እንግሊዝ ፕሪሚየር ሊግ የመጣውና እርግጥ ነው በመጀመሪያዎቹ ጨዋታዎች ላይ ጥሩ ነገሮች ያሉት በመጀመሪያዎቹ አንድ ኦፊሻል አልነበረ የወዳጅነት ጨዋታ ላይ አሲስት አድርጓል። ከዛ ውጪ ኦፊሻል በነበረው የዢሮና ጨዋታ ላይ ጎል ማስቆጠሩን እናስታውሳለን። ከዛ ውጪ በቅርብ ደግሞ 3-1 በተሸነፉበት የሪያል ቤቲሱ ጨዋታ ላይም ከማዕዘን ምት አሲስት ማድረጉን እናስታውሳለን እና በአጠቃላይ በሶስቱ ጨዋታዎች 1 ጎልና 2 አሲስቶችን ማድረጉ ልክ ቤልጂየም ሊግ እንደነበር አምና በቤልጂየም ሊግ በ51 የግብ ተሳትፎችን አድርጎ ነበር። 29 ጎሎችና 22 አሲስቶች አካባቢ አድርጎ የነበርና በጣም ጥሩ ቁጥሮች ነበሩት። በአርሰናልም ያንን ማድረግ እንደሚችል በጣም በትክክል ተናግሯል። እኔ ወደ ጎሎች ጠጋ ብዬ መጫወት የምፈልግ ወይም ወደ ጎሉ ደግሞ እየቀነስኩ መግባት የምፈልግ አይነት የክንፍ መስመር ተጫዋች ነኝ፣ በጣም ዳይሬክት ተጫዋች ነኝ ወይም ቀጥተኛ ተጫዋች ነኝ ሲልም ጭምር ሀሳቡን ሰጥቷል። ይሄ ተጫዋችና በሚቀጥለው የውድድር ዓመት ለአርሰናል በጣም ብዙ ማበረከት የሚችላቸው ነገሮች እንዳሉ ይታመናል። ነገር ግን እንዳልኳችሁ ልምድ የሚባል ነገር ግን ይፈልጋል ይሄ ተጫዋችና እስከዛ ድረስ ቡድኑን ማገልገል የሚችል ጥሩ ተጫዋችን አውሮፓ ላይ በተለይ በጣም የተረጋገጠ የክንፍ መስመር ተጫዋችን ማስፈረም ለአርሰናል ቅድሚያ የሚሰጠው ጉዳይ ይሆናል ተብሎ ይጠበቃል። ሰሞኑን አንዳንድ ተጫዋቾች ከአርሰናል ከዚህ ቦታ ተጫዋቾች ጋር እየተነሱ ይገኛሉ። ለምሳሌ ያክል የኤቨርተኑ ሊሊማን እንጃይን ስሙን እየሰማን እንገኛለን። ከአርሰናል ጋር ተያይዞ ስሙን እየሰማን ነው። በፕሪሚየር ሊጉ በጣም ጥሩ እግር ኳስን ከሚጫወቱና አዝናኝ እግር ኳስን ከሚጫወቱ ተጫዋቾች የክንፍ መስመር ተጫዋቾች መካከል አንደኛው ነው። ሴኔጋላዊው ሊሊማን እንጃይም በፕሪሚየር ሊጉ በጣም ልምድ ያለው ነው። ከዛ ውጭ ደግሞ በኤቨርተን ቤት አምና በጣም ጥሩ ጊዜያቶችን ማሳለፉን እናስታውሳለን። ጥሩ ድሪብለር እንደሆነ ጭምር ይታወቃል። በመከላከሉ ላይ በጣም ማገዝ የሚችል አይነት የክንፍ መስመር ተጫዋች ነው። በዚህ ክረምት ደግሞ ከኤቨርተን ጋር ሊለያይ የሚችልበት እድሉ ሰፊ ነው። ምክንያቱም ከኤቨርተን ጋር ኮንትራት የማራዘም ምንም አይነት ፍላጎት እንደሌለው ነው በተደጋጋሚ እየተናገረ የሚገኘው። እርግጥ ነው የሳዑዲ አረቢያው ክለብ አልሂላል ይህንን ተጫዋች ማምጣት ላይ ትልቅ ትኩረት አድርጎ ትልቅ ገንዘቦችንም እየመደበ እንደሆነ ይታወቃል። የዚህ የአልሂላል ገንዘቡ ትልቅ አድርጎ መመደብ ምናልባት ሌሎች ክለቦች ይህንን ተጫዋች ለማስፈረም በሚያደርጉት ጥረት ላይ እንቅፋት ሊሆን ይችላል ተብሎ ይታመናል። ምክንያቱም ከሳዑዲ ፕሮሊግ ክለቦች የገንዘብ አወጣት ስርዓት ጋር መመጣጠን ወይም ደግሞ መፎካከር በጣም አስቸጋሪ ያደርግባቸዋል የአውሮፓ ትልልቅ ክለቦችንና
በዚህ ምክንያት የሳዑዲ ፕሮ ሊግ የሚያቀርቡትን ጥያቄዎች ኤቨርተኖች እንግዲህ የሚሰሙ ከሆነና ምናልባት ተጫዋቹ በአውሮፓ መቆየትን የሚመርጥ ከሆነም ለተለያዩ ክለቦች በጣም አስቸጋሪ የገንዘብ አቅርቦት ሊሆን እንደሚችል ይታመናል። በቀጣይ ውሳኔዎችን ይወስናል ተብሎ ይታሰባል። ነገር ግን አርሰናል በክንፍ መስመሩ ላይ ካሰባቸው ተጫዋቾች መካከል ግን አንደኛው እንደሆነ እየተገለጸ ይገኛል። ሊሊማን እንጃይ። ሌላኛው የሚነሳው ስም ደግሞ የኬናን የልዲዝ ጉዳይ ነው። ትላንትና በተለይ ከወደ ጣሊያን የወጡ አንዳንድ የመረጃ ምንጮች በስፋት ይህንን ጉዳይ ሲያጋሩ ተመልክተናል። ኬናን የልዲዝ ምናልባት አርሰናል በቀጣይ በድጋሚ ሊመለከታቸው ከሚችሏቸው ተጫዋቾች መካከል አንደኛው ተደርጎ እየተቆጠረ እንደሆነ ነው የመረጃ ምንጩ እየተናገረ የሚገኘው። ምክንያቱም ከዚህ በፊትም አርሰናል ለዚህ ተጫዋች ላይ ፍላጎት እንደነበረው የሚያሳዩ ነገሮች ነበሩት። ምክንያቱም ኬናን የልዲዝ እንግዲህ በዩቬንቱስ ቤት በጣም ጥሩ ጊዜያቶችን አሳልፏል። በቱርክ ብሔራዊ ቡድንም ጥሩ ነገሮችን ማሳየት የቻለ ተጫዋች ነው። በተለይ በጣሊያን ሴሪኤ ባለፈው የውድድር ዓመት በጣም የጎል አስተዋጽኦቹ በጣም ጥሩ እንደነበሩ እናስታውሳለን። እንደሚታወቀው በጣሊያን ሴሪኤ ጎሎችን ማስቆጠር እጅግ በጣም አስቸጋሪ ከሚባልባቸው ሊጎች መካከል አንደኛው ነው እና በዛ ሊግ ደብል ዲጂት ጎል ማስቆጠር ሪከርዶችን ጭምር ባለፉት የውድድር ዓመታት እያሳየ የሚገኝ ተጫዋች ነው። እድሜው ገና 21 22 አካባቢ ነው የሚገኘውና ለረጅም ጊዜያቶች ቡድንን ማገልገል የሚችል አይነት ተጫዋች ነው። አርሰናል ይሄ ዝውውር መስኮት በተከፈተ ጊዜ ይህንን ተጫዋች ለማስፈረም ጥያቄዎችን አቅርቦ ነበር፣ ወይም ደግሞ ልክ የዝውውር መስኮቱ ሲከፈት ነበር ይህንን ተጫዋች ለማስፈረም ትልቅ እንቅስቃሴዎችን አድርጎ የነበረው። ነገር ግን ዩቬንቱስ በጭራሽ የሚነካ ተጫዋች አይደለም የሚል ምላሽ ነበር የሰጣቸው። ተጫዋቹን የመልቀቅ ምንም አይነት ፍላጎት እንደሌላቸውና የፈለገ ገንዘብ ቢቀርብ ኬናን ይልዲዝን አሳልፈው እንደማይሰጡ ነበር ሲነገር የነበረው። በአውሮፓ ቻምፒየንስ ሊግ በሚቀጥለው ውድድር ዓመት ላይ አይሳተፉም ዩቬንቱሶች እና በዚህ ምክንያት በፋይናንሻል ጉዳዮች ላይ የተወሰኑ መንገጫገጮች ሳይገጥማቸው እንደማይቀር የሚያሳዩ ነገሮች ያሉ። እርግጥ ነው በዩሮፓ ሊግ ላይ ተሳታፊ እንደሆኑ የሚታወቅ ቢሆንም ነገር ግን እንደ ኬናን ይልዲዝ ያሉ ትልልቅ ተጫዋቾችን ምናልባት በጣም ጥሩ የሚባል ጥያቄ ከቀረበላቸው ከመሸጥ ግን ወደኋላ ላይሉ የሚችሉበት እድሉ እንዳላቸው ግን አንዳንድ የመረጃ ምንጮች ይናገራሉ። ምንም እንኳን ዩቬንቱስ በይፋም ይህንን ተጫዋች የምንሸጠው ተጫዋች አይደለም በሚል ሀሳቡን እየተናገረ እንዳለም ቢታወቅምና በቀጣይ እዚህ ተጫዋች ላይ አርሰናሎች ምን አይነት እንቅስቃሴዎችን ያደርጋሉ በትልቁ ይጠበቃል። ያው የዚህ ቦታ ቲፒካል ለዛ ተጫዋች ባይሆንም ሁሊያን አልቫሬዝም ግን የሚታሰበው አማራጭ ነው። እንግዲህ ሁሊያን አልቫሬዝ በአብዛኛው በፊት መስመር አጥቂነት ሲጫወት ነው የምንመለከተው። በማንቸስተር ሲቲም በነበረበት ጊዜ አሁንም በአትሌቲኮ ማድሪድም የፊት መስመር ተጫዋች እንደሆነ ይታወቃል። ከዚህ ተጫዋች ጋር በተያያዘም የተለያዩ በርከት ያሉ ጉዳዮችን እየሰማን እንገኛለን። አሁን ያለው ነባራዊ ሁኔታ ለተመለከተ እንግዲህ ጥልፍልፎች ያሉበት ይመስላል የዚህ ተጫዋች የዝውውር ጉዳይ። አንደኛ ነገር ተጫዋቹ ባርሴሎናን ነው መቀላቀል የሚፈልገው። ባርሴሎና መግባት ትልቁ ህልሙ እንደሆነ እየተገለጸ ይገኛል። ከዛ ውጭ ባርሴሎናም ይህንን ተጫዋች ለማስፈረም ትልቅ ጥረት እያደረገ ነው። ሁለተኛው አትሌቲኮ ማድሪድ ለሀገር ውስጥ ተቀናቃኛቸው የመሸጥ ምንም አይነት እቅድ የላቸውም። እንደውም በክለባቸው ማቆየትን ነው ምርጫቸው የሚያደርጉት። ዲየጎ ሲሞኔ ዛሬ በሰጡት አስተያየት ላይ ተጫዋቹን የትም አንልከውም፣ እኛው በቡድናችን ውስጥ የራሳችን እቅዶች ያሉን ከዚህ ተጫዋች ጋር የሚል አይነት ሀሳብን እያጋሩ ይገኛል ያሉና ተጫዋቹን በክለባቸው ማቆየትን ምርጫቸው እንደሚያደርጉ ይፋ አድርገዋል አሰልጣኝ ዲየጎ ሲሞኔ። ስለዚህ ተጫዋቹን የመልቀቅ ፍላጎት የላቸውም። ቢለቁት እንኳን ለሀገር ውስጥ ተቀናቃኛቸው ለባርሴሎና የመልቀቅ ምንም አይነት እቅድ የላቸውም። ከዛ ውጪ ሌላኛው የሚነሳው ጉዳይ ደግሞ አርሰናል ይህንን ተጫዋች ለማስፈረም ትልቅ ፍላጎቶች እንዳሉትና ጥረቶች እያደረጉ እንደሚገኝ የዚህ ተጫዋች የዝውውር ጉዳይ ትራያንግል እንደሰራ በአርሰናል በባርሰሎናና በአትሌቲኮ ማድሪድ መካከል ትራያንግል እንደሰራና በዛ ሽክርክሪት ውስጥ እንዳለ ጭምር ነው እየተገለጸ የሚገኘው። የተጫዋቹ ውሳኔ ይጠበቃል። የፊታችን ሰኞ ማለትም ኦገስት 10 ከአሰልጣኝ ዲየጎ ሲሞኔ ጋር ፊት ለፊት ይገናኛል ተብሎ ይታሰባል። ያኔ ውሳኔዎችን በሙሉ ይወስናል ተብሎ ይጠበቃል። ግን በክለቡ መቀጠል እንደማይፈልግ ግን ወስኖ ሊነግራቸው እንደሚችል የሚያሳዩ ነገሮች እንዳሉ ነው እየተገለጸ የሚገኘው። ስለዚህ ከዛ ውሳኔ በኋላ ምናልባት ያንን ንግግር ከነገራቸው በኋላ የአትሌቲኮ ማድሪድ አመራሮች ውሳኔያቸው ይታወቃል ተብሎ ይታሰባል። ምን እንደሚወስኑ ያኔ ነው ይታያል ተብሎ የሚታሰበው። ስለዚህ ተጫዋች ያለው ጉዳይም ይሄኛው ነው። አርሰናል ምናልባት ከሚያስቧቸው ተጫዋቾች መካከል አንደኛው ነው። ሌላኛው ብራድሊ ባርኮላ ከአርሰናል ጋር በትልቁ ስሙ እየተነሳ ይገኛል። ነገር ግን ይህንን ዝውውር ለማድረግ ግን በጣም ቅርቡ ክለብ የሚመስለው ሊቨርፑል ነው። ሊቨርፑል ይህንን ተጫዋች ለማስፈረም ከመጀመሪያው ጊዜ ጀምሮ በጣም ጠንካራ እንቅስቃሴዎችን እያደረገ ነው። ከፓሪስ ሰን ዠርሜን ጋር ብዙ ጊዜ ኮንታክት መፍጠራቸው በተደጋጋሚ እየተገለጸ ይገኛል በዚህ በብራድሊ ባርኮላ ዝውውር ጉዳይ ላይ። ስለዚህ ይህንን ተጫዋች ለማስፈረም የተሻሉ እንቅስቃሴዎችን እያደረገ ነው ሊቨርፑል። ነገር ግን አርሰናልም ቢሆን ምናልባት የእነዚህ ተጫዋቾች ጉዳይ የሚያስባቸው የክንፍ መስመር ተጫዋቾች የዝውውር ጉዳይ የማይሳካለት ከሆነ ደግሞ ይህንን ተጫዋች ስለመመልከትም ሊያስብ የሚችልበት እድሉ እንዳለ ነው እየተገለጸ የሚገኘው። በቀጣይ በአርሰናል በክንፍ መስመር ላይ የትኛውን ተጫዋች ያመጣሉ በጉጉት የሚጠበቀው ይሆናል ተብሎ ይታሰባል። ከዛ ውጭ ግን ሌላኛው መጠገን አለበት ተብሎ የሚታሰበው ቦታ
የተከላካይ መስመሩ ነው። በተለይ የዊሊያም ሳሊባ ጉዳትን ተከትሎ አርሰናሎች ይህንን ቦታ በትክክል ማሰብ አለባቸው የሚል መረጃ በስፋት እየተነገረ ይገኛል። እንደ ምክንያትነት የሚነሳው ዊሊያም ሳሊባ በመጀመሪያዎቹ ሳምንታት የፕሪሚየር ሊግ ጨዋታዎች ላይ ይህንን ቡድን የማገልገል እድል አለመኖሩን ተከትሎ ነው። የዚህ ተጫዋች ጉዳት ደግሞ አርሰናልን በተለይ በሚመኩበት የመከላከል ክፍላቸው ላይ ደካማነት እንዳያሳይባቸው ሰግተዋል። በዚህ ምክንያት ተጫዋቾችን ማምጣት ቢያንስ አንድ ተጫዋችን አምጥተው ይህንን ቦታ ማጠናከርን ትኩረት ያደርጋሉ ተብሎ ይታሰባል። ሰሞኑን ደግሞ የወጡት መረጃዎች እንደሚያሳዩት ከክሪስቲያን ሮሜሮ ጋር ስማቸው እየተነሳ ነው። ክሪስቲያን ሮሜሮ የቶትናሙ ካፕቴን ከክለቡ ጋር መለየቱ አይቀሬ ይመስላል አሁን ላይ። ምክንያቱም በሮቤርቶ ዲዘርቢ እቅድ ውስጥም ያለ አይመስልም። ሮቤርቶ ዲዘርቢም ከሱ ይልቅ ሌሎች ተጫዋቾች ላይ ትኩረት አድርገዋል። ለምሳሌ ያክል ሚኪ ቫን ደቬንን ኮንትራት አራዝመውለታል። ከዛ ውጪ ዣን ፖል ቫን ሄክን፣ ማርኮስ ሴንሲን በተከላካይ ስፍራ ላይ ያመጧቸው ሌሎች ዝውውሮች እንደሆኑ ይታወቃልና በሚቀጥለው የውድድር ዓመት በመሃል ተከላካይ ላይ ሚኪ ቫን ደቬንን ከዣን ፖል ቫን ሄክ ጋር ማጣመርን ምርጫቸው ያደርጋሉ ተብሎ ይጠበቃል። ስለዚህ ክሪስቲያን ሮሜሮ በዚህ ክለብ ውስጥ ያለው ነገር ያበቃ ይመስላል። እንደውም አምናም ከበርካታ የቶተንሃም ሆትስፐርስ የበላይ አመራሮች ጋር ጭምር ግጭት ውስጥ የገባበት ጊዜ እንደነበር እናስታውሳለንና በዚያ ምክንያት ክለቡን ይለቃል ተብሎ ይታሰባል። አርሰናል፣ ኢንተር ሚላን እና አትሌቲኮ ማድሪድ የተጫዋቹ ፈላጊዎች ናቸው። የአርሰናል ጉዳይ ግን በጣም አስቸጋሪ ያደርገዋል ተብሎ ይታሰባል። ምክንያቱም ሁለቱ ክለቦች ካላቸው ባላንጣነት፣ ሁለቱ ክለቦች ካላቸው የደርቢነት ስሜት አንጻር አርሰናል ከቶተንሃም ይህንን ተጫዋች ያስፈርመዋል ወይ በጣም ከባድ ይሆናል ተብሎ ይታሰባል። የቶተንሃም አመራሮችም ጭምር ይህንን ተጫዋች በጭራሽ ለአርሰናል የመሸጥ ምንም አይነት ፍላጎት እንደሌላቸው የሚጠቁሙ መረጃዎችን ነው እየሰማን የምንገኘውና በዚህ ምክንያትም ይህንን ተጫዋች የማግኘት እድላቸው በጣም ጠባብ ነው ተብሎ ይታሰባል። እንደውም አትሌቲኮ ማድሪድ ለዚህ ተጫዋች የተሻሉ እንቅስቃሴዎችን እያደረጉ ነው የሚል መረጃ ይፋ እየተደረገ እንደሚገኝ ነው ዘገባዎች እየጠቆሙ የሚገኙት። በቀጣይ እንግዲህ አሁን ላይ አርሰናል ይህንን ተጫዋችም ለማስፈረም ጥረት ያደርጋሉ። ነገር ግን እንዳልኳችሁ ከዚህ በፊትም በታሪክም ቶተንሃም እና አርሰናል ቤት የተጫወቱ ተጫዋቾች እንዳሉ ይታወቃል። በቀጥታ ግን ከቶተንሃም ወደ አርሰናል ወይም ከአርሰናል ወደ ቶተንሃም የተዘዋወሩ ተጫዋቾች በጣም ጥቂት የሚባሉ ናቸው። ሶል ካምቤልን ማስታወስ እንችላለን። ነገር ግን እሱም ነፃ ኮንትራት ሆኖ እንጂ ሁለቱ ክለቦች ተደራድረው ምናምን የተዘዋወረ አይነት ዝውውር አልነበረም። ዳይሬክት ዝውውሮች አልነበሩም። ነፃ ዝውውር ስለነበር ሄዶ መቀላቀልን ምርጫው ስላደረገ ነው። ለሁለቱ ክለቦች የተጫወቱ ሌሎች በርከት ያሉ ተጫዋቾች እንዳሉ እናውቃለን፣ አዲባዮርን ጨምሮ ማለት ነው። ነገር ግን በቀጥታ የተዘዋወሩ አይደሉም። ሌሎች ክለቦችን አድርገው ሌሎች ክለቦችን አቋርጠው ነው ወደ አንዳቸው ክለቦች ያመሩትና በዚህ ምክንያት ቀጥታ ዝውውሮችን ማድረግ በጣም አስቸጋሪ ይሆናል ተብሎ እንደሚጠበቅ ይታመናል። ነገር ግን አርሰናል ክሪስቲያን ሮሜሮን ከሚመለከታቸው የተከላካይ ስፍራ ተጫዋቾች መካከል አንደኛው ተደርጎ እንደሚቆጠር ነው የተነገረው። ሌላኛው ኤዝሬል ኮንሳህ ነው። እሱም በዓለም ዋንጫው ላይ በእንግሊዝ ብሔራዊ ቡድን በጣም ጥሩ ጊዜያቶችን አሳልፏል። ለአርሰናል ደግሞ ሌሎች የተለያዩ አማራጮችን ይሰጣል ተብሎ ይታሰባል። ምክንያቱም ተጫዋቹ ምንም እንኳን የመሀል ተከላካይ ስፍራ ተጫዋች እንደሆነ ቢነገርም ነገር ግን ደግሞ በቀኝ ፉል ባክ ላይም መጫወት የሚችል አይነት ተጫዋች ተደርጎ ይቆጠራል። ስለዚህ በዛ ቦታ ላይም ጥሩ ግልጋሎቶችን መስጠት የሚችል ቨርሳታይል ተጫዋች ተደርጎ ስለሚቆጠር አርሰናሎች ይህንን ተጫዋች ለማስፈረምም ጥረቶችን ያደርጋሉ። ነገር ግን ክለቡ አስተን ቪላ ግን እዚህ ተጫዋች ላይ የለጠፈበት ዋጋ እጅግ በጣም ከፍ ያለ እንደሆነ የሚያሳዩ መረጃዎችን እየተመለከትን እንገኛለን። በቀጣይ አርሰናል የትኞቹን ተጫዋቾች ያስፈርማል፣ የትኛውን እንቅስቃሴ በትልቁ ያደርጋል የሚለው በጉጉት የሚጠበቅ ጉዳይ ይሆናል ተብሎ ነው የሚታሰበው። የሊቨርፑልን ጥቂት ጉዳዮች ደግሞ እንንገራችሁ። ሊቨርፑል በዚህ የክረምት ተጫዋቾች የዝውውር መስኮት ቀዝቀዝ ያሉ ጊዜያቶችን እያሳለፉ ከሚገኙ ክለቦች መካከል አንደኛው ነው። በአብዛኛው ትኩረቱን በክንፍ መስመር ተጫዋቾች ላይ ትኩረቱን ያደርገዋል። ምክንያቱም ሞሐመድ ሳላ ለቋል። የኮዲ ጋክፖ የመቆየት ጉዳይ እስካሁን የተረጋገጠ ጉዳይ የለውም እና በአብዛኛው ይህንን ቦታ ስለማጠናከር ነው እንቅስቃሴዎችን እያደረጉ እንዳለም እየሰማን የምንገኘው። ባለፉት የዝውውር ቀናትም በጣም በትልቁ ከዚህ ተጫዋች ከብራድሌ ባርኮላ ዝውውር ጋር በተያዘ ትልቅ እንቅስቃሴዎችን እያደረጉ ነው። ከዛ ውጭ ደግሞ ኢብራሂም ኤምባይንም ጭምር ከዛው ከፓሪስ ሰን ዠርሜን ንግግሮችን እያደረጉ እንዳለም የሚታወቅ ጉዳይ ነው። ከዛ በፊት ማግነስ አክሊዮሽን ለማስፈረም ጥረት አድርገው ነበር። እነ ያን ዲዮማንድ ከሊቨርፑል ጋር በትልቁ ስማቸው ሲነሱ የነበሩ ተጫዋቾች እንደነበር የምናስታውሰው ጉዳይ ነው። በርከት ያሉ ጉዳዮችም እንዲሁ ሲነሱ እንደነበር የምናስታውሰው ጉዳይ ነው። ነገር ግን አሁንም ቢሆን ግን ይህንን ቦታ ከማጠናከር ጎን ለጎን ሌሎች ዝውውሮችንም እያደረጉ እንዳለ ጭምር ነው እየተገለጸ የሚገኘው። ለምሳሌ ያክል ትላንትና አንድ ሰርፕራይዚንግ የሆነ ዝውውርን ማድረጋቸውን የምናስታውሰው ጉዳይ ነው። ምክንያቱም በተለይ የሮናልድ አሮሆን ዝውውር ጉዳይ ማንም ያልጠበቀው የዝውውር ጉዳይ ነው። ምክንያቱም
ይህ ተጫዋች ከባርሴሎና ጋር ነበር እንግዲህ አሁንም ይቆያል ተብሎ ሲታሰብ የነበረው። ሊቨርፑልን በተከላካይ መስመር ላይ በዚህ ክረምት ተጫዋቾች የዝውውር መስኮት ተጫዋቾችን ያመጣል ተብሎ አልተጠበቀም ነበር። እርግጥ ነው ማምጣት አለባቸው ብለው የሚያስቡ በጣም በርካታ ሰዎች ነበሩ። ምክንያቱም ኢብራሂማ ኮናቴ ክለቡን ከለቀቀ በኋላ እና ባለፈው የውድድር ዓመት ደግሞ የሊቨርፑል የመከላከል ድክመት ብዙ ሆኖ ከታየ በኋላ የግድ ይህንን ቦታ ማጠናከር አለባቸው ተብሎ ታምኖ ነበር። እርግጥ ነው በክረምቱ የመጣ ሌላ አንድ ተጫዋች እንደነበር እናስታውሳለን፣ ጀረሚ ዣኳይ። ይህንን ተጫዋች ማምጣታቸው ይታወቃል። ስምምነቱ የተፈጸመው 2025 ላይ ቢሆንም ነገር ግን በዚህ የክረምት ተጫዋቾች የዝውውር መስኮት ነው ቡድኑን የተቀላቀለውና በዚህ ምክንያትም ጀረሚ ዣኳይ ቡድኑን ከተቀላቀለ በኋላ ምናልባት ቨርጂል ቫን ዳይክን ከዚህ ተጫዋች ጋር አጣምረው በሚቀጥለው የውድድር ዓመት ቀጣዩን ዓመት ይመሩታል ተብሎ ተጠብቆ ነበር። ነገር ግን ሳይታሰብ ትላንትና ሮናልዶ አሮሆን ማስፈረማቸውን ይፋ አድርገዋል። ነገ ደግሞ የሕክምና ምርመራውን አድርጎ ቡድኑን እንደሚቀላቀል ነው የተገለጸው። የሮናልዶ አሮሆ ዝውውር የተፈጸመው ለ1 ዓመት የውሰት ስምምነት እንደሆነ ይፋ ተደርጓል። ከዛ ውጪ ምናልባት ሊቨርፑሎች አቋሙን አይተው ከወደዱትና ይህንን ተጫዋች ማቆየትን ምርጫቸው ካደረጉ እስከ 55 ሚሊዮን ዩሮ የሚያወጣ የቋሚ ሽያጭንም የማድረግ አማራጭ እንዳላቸው ጭምር ይፋ ተደርጓል። ሮናልዶ አሮሆ እንግዲህ በባርሴሎና ቤት በጣም ጠንካራ ከሚባሉ ተጫዋቾች መካከል አንደኛው ነው። ለሊቨርፑልም በጣም ጥሩ ነገሮችን ያበረከታል ተብሎ ይታሰባል። በተከላካይ መስመር ላይ አንደኛ ቁመቱ ረጅም ነው። የቆሙ ኳሶችን ለመግጨትም በጣም ጥሩ ተጫዋች ተደርጎ እንደሚቆጠር ነው የሚታመነው። አካላዊም ደግሞ በጣም ጠንካራ ስለሆነ ከፕሪሚየር ሊግ የአጥቂ መስመር ተጫዋቾች ጋር ለመጋፈጥ በጣም ጥሩ ተክለ ሰውነት እንዳለው ጭምር በርካቶች ይናገራሉ። ከዛ ውጭ ሌሎች በጣም በርከት ያሉ ጥቅሞችንም ለዚህ ቡድን ይሰጣል ተብሎ ይታሰባል። ሌላ የአመራር ልምድንም ጭምር ለዚህ ቡድን እንደሚሰጥ ይታመናል። ምክንያቱም የባርሴሎና ካፕቴን እንደሆነ ይታወቃል። እርግጥ ነው ቨርጂል ቫን ዳይክን የመሰል ሌላ መሪ በዚህ ቡድን ውስጥ እንዳለ ቢታመንም ነገር ግን በቡድን ውስጥ ሌሎች አመራሮች ወይም ሌሎች ደግሞ ልምድ ያላቸው አመራሮች በሚኖሩ ጊዜ ግን የተሻሉ ነገሮች እንደሚፈጠሩ ይታወቃልና ሮናልዶ አሮሆም ለቡድኑ አመራሮችን ለመስጠትም ሌላኛው በጣም ጥሩ ልምድ ያለው ተጫዋች ተደርጎ እንደሚቆጠር ነው የመረጃ ምንጩ ይፋ እያደረገ የሚገኘውና ስለዚህ ሮናልዶ አሮሆ በሚቀጥለው የውድድር ዓመት በሊቨርፑል ቤት ከቨርጂል ቫን ዳይክ ጋር ተጣምሮ ልንመለከተው እንችላለን። ጀረሚ ዣኮ ያው ልምድ የሚፈልግ አይነት ተጫዋች ነው። በፍሬንች ሊጓን በጣም ጥሩ ተጫዋች እንደሆነ በደንብ ቢያሳይም ነገር ግን በፕሪሚየር ሊግ የመጀመሪያ ውድድር ዓመቱ ነው። እሱ ላይ ሙሉ ነገሮችን ጥሎ ሪስክ መውሰድ ነው የሚሆነው። በመጀመሪያ ውድድር ዓመት ሁሉን ነገር እሱ ላይ መጣል። ከዛ ውጪ ቨርጂል ቫን ዳይክም ቢሆን እድሜው በጣም እየገፋ የሚገኝ ነው። 30 ግማሾቹን ያልፈዋል። 35 አካባቢ ላይ ነው የሚገኘውና በዚህ ምክንያት በሚቀጥለው የውድድር ዓመት እያንዳንዱ ውድድሮች ላይ ቻምፒየንስ ሊግ፣ ኤፍ ኤ ካፕ፣ ፕሪሚየር ሊግ ከዛ ውጪ ካራባው ካፕ እና ሌሎች ዶሜስቲክ የሚባሉ ውድድሮች ላይ እሱን ሁሌ ቋሚ አድርጎ መጫወት የሚቻል አይደለም፣ ወይም ሁሌም ደግሞ ፊት ሆኖ ይቆያል ማለት አይደለም እና ሌሎች ተጫዋቾችም መተካት ይኖርባቸዋል ተብሎ ስለሚታመን ሮናልዶ አሮሆ ጥሩ ዝውውር ተደርጎ በሊቨርፑል ይቀጥላል ተብሎ ይታሰባል። ነገር ግን ሊቨርፑል በቀጣዮቹ ጊዜያቶች ላይ በክንፍ መስመር አጥቂው ላይ ትልቅ ለውጦችን ለማድረግ ትልቅ እንቅስቃሴዎችን ለማድረግ አሁንም የሚጥሩበት የዝውውር መስኮት ይሆናል ተብሎ ይታሰባል። በተለይ የብራድሌይ ባርኮላን የዝውውር ጉዳይ ቶሎ ለማጠናቀቅ አሁንም ስራዎችን ጠንክረው እየሰሩ ነው። ከፓሪስ ሰን ዠርሜን ጋር ጥሩ የሚባሉ ንግግሮችን አሁንም እያደረጉ እንደቀጠሉ ነው እየተገለጸ የሚገኘው። በተለይ የሞሐመድ ሳላህን መልቀቅ ተከትሎ ያንን ቦታ ማጠናከር ለሊቨርፑል ሌላ በጣም ትልቅ እንግዲህ እቅድ እንደሚሆን ይታመናልና ያንን ነገር የግድ ማድረግ ይኖርባቸዋል ተብሎ ይታሰባል። ስለዚህ በሚቀጥሉት የዝውውር ቀናት ሊቨርፑል ያንን ቦታ ለማጠናከር ነው ትልቅ ስራዎች ይኖሩበታል ተብሎ የሚጠበቀው። እኛም እንግዲህ በቀጣዮቹ ፕሮግራሞቻችን ላይ ከሊቨርፑል ጋር የተያዙ አዳዲስ ጉዳዮች ሲወጡ ወደ እናንተ ተከታትለን የምናደርስ ነው የሚሆነው። ውድና የተከበራችሁ ቤተሰቦቻችን ይህ አዲስ ስፖርት የዩቲዩብ ቻናላችን ነው። እያደመጣችሁን እየተከታተላችሁን ስለነበረ እጅግ ከልብ አድርገን እናመሰግናለን። የነሐሴ 2 ቀን 2018 ዓ.ም የተለያዩ የዝውውር ጉዳዮችን ያነሳንበት የዛሬው ፕሮግራማችን ይህንን ይመስል ነበር። በምሽቱ ፕሮግራማችን ነው ይህንን ፕሮግራም ያነሳ ነው። ነገ ጠዋት ላይ በሚኖረን ደግሞ ሌላኛው ፕሮግራማችን ሰፋ ያሉ የዝውውር ጉዳዮችን ሰፋ ያሉ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ፕሮግራምን በድጋሚ ይዘን የምንመጣ ይሆናል። ለዛሬ ግን ስላዳመጣችሁኝ ስለተከታተላችሁኝ ቆይታችሁን በሙሉ ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም ወደ እናንተ ሳደርስ ቆይታን አድርጌያለሁ። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያጋራችሁ ከኛ ጋር ቆይታ ላደረጋችሁ በሙሉ እጅግ ላቅ ያለ ምስጋናችንን ነው ለእናንተ ማቅረብን የምንወደው። አሁንም ያላችሁን ሀሳብ አስተያየት ልታጋሩ እንችላላችሁ። ኮሜንት ቦክሳችን ክፍት ነው። ያላችሁን ሀሳብ አስተያየት ጻፉልን። ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ ልታጋሩ እንችላላችሁ። እኛም በቀጣይ ፕሮግራሞቻችን መልሰን ወደ እናንተ የምናደርስ ነው የሚሆነው። ለዛሬ ግን ስላዳመጣችሁኝ ስለተከታተላችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።